አይዞሽ፣ ሁሉም ነገር ይስተካከላል። ሁሉም ነገር ይስተካከላል። እኔ አጠገብሽ ነኝ። ለምንድን ነው እንደዚህ ያደረግሽው? አንተም ይሆን ከዚህ ታሪክ በኋላ ነው በጥፊ መታት። እኔ ይህን ሁሉ ጉድ ማድረግ ነው ምን አውቃለሁ። ሁለታችሁም ናችሁ ልጅቷን አስመራችሁ ያስወጣችኋል። ስለዚህ አሁን ደግሞ እኔ ነኝ የማልፈው። ያንቺ ጥፋት ነው ልጅቷ፣ ሁሉም ነገር ያንቺ ጥፋት። እኔ ምን አደረግኳት? ልጅቷ በመሰረቱ ማቅረባና ትዕቢተኛ ልጅ ናት። ምን ላድርጋት ከዚህ በላይ? ማያልቻልኩም አቅሜ በላይ ሆነ። አንቺ ጋር መመጣ ነው የሚሻለኝ። በቃ አንቺ ጋር እመጣለሁ። ምን ያህል እንደተዘጋጀው ስነግርሽ ብቻዬን ትተሽኝ መሄድ እንዳልነበረብሽ። ለምን ተብሎ ነው ትልቅ ዋጋ ያለው ፎቶ የሚሰበረው? እሺ አሁን ልግባ? አዎ አሁን ከነገ ጀምሮ ግን መግቢያሽን ፈጣሪ ያለች። ከነገ ጀምሮ ደግሞ እስካሁን ያልተፈጠረው ነገር ሁሉ ይፈጠራል። ደሜን ላፈሰችው ራሱ ዝቅ ብለሽ ደሜን እንድትልሽ ነው ማድረግ። አንተ ደግሞ ለእሷ ብለህ እንደዚህ የምታረግ ከሆነ አንተ ታጽላት እንደሆነ እናያለን። አይ እንግዲህ በቃ ምንድን ነው አንድ ፎቶ ተሰበረብሽ እንደዚህ ነው። ደስ ይለኝ ነበር የሆነው ነገር ባይሆንና የእውነት ተጠግቼ አቅፌ ባጽናናሽ ደስ ይለኝ ነበር። ፈሪ ሰው ባልሆን በጣም ደስ ይለኝ ነበር። አንተ በጣም ፈሪ ሰው ነሽ። ፈሪ ናት። እንደዚህ የተሰቃዩ እያየኝ እንኳን ምን አለ ቀርበህ ብታጽናናኝ፣ አቅፈህ ብታጽናናኝ ምን ችግር አለ? አደርገኝ ምን ችግር አለ? በአምላክ ሁላችሁም ጨካኞች ናችሁ። እሺ ጨካኞች። ብሄድ ብቻ ነው የሚሻለው። አንቺ ለአንቺ ያለሁሽ ባልኩሽ ማግስት ያንቺ መኖር ቢያበቀስ እንዴት ብዬ ነው ራሴን ይቀር የምለው? ነገ ጧት ክፍልሽ ስመጣ ባዶ ቢሆንስ ብዬ ስለማስብ ለዛ ነው የምርቅሽ። ሀብስት የት ሄዳ ነው? ምን ሆና ነው? በጣም አሳሳቢ ነገር። ሀብስት እንግዲህ መጨረሻ ላይ ተስፋ በመቁረጥ እናቴ ወዳለችበት ቦታ መሄድ አለብኝ በማለት በጣም በመናደድ ማንም በማያት ቦታ እንግዲህ ገመድ ይዛ በህይወቷ ላይ ውሳኔ ለመወሰን እየሄደች ትገኛለች ማለት ነው። ነገር ግን አብሯት እየደከመ ያለ ሰው፣ ብዙ ውጣ ውረድ እያሳለፈ ያለ ሰው በአምላክ ነበረ ሁልጊዜ የሚጠብቃት። በአምላክ ግን እሷን ለመቅረብም ለመራቅም በጣም የተቸገረበት ነገር ነውና እንግዲህ በቀርባትን ድንገት ባጣትስ ወይ እሷ ድንገተኝ ብታጣኝ ብትጎዳብኝስ እያለ ነው የሚገኘው ማለት ነውና እሷም አንተ ምን ሆነህ ነው ቀርበክ እኔ ማጽናናትና አይዞሽ ማለት ያቃተክ እያለች አንተ እውነት በጣም ፈሪ ነው ወይ ከህይወቴ ውስጥ ውጣ ወይ ወደ ህይወቴ ግባ እያለችው ትገኛለች። በአምላክ ግን ድንገት ልትጎጂ ስለምትችይ ወይ ደግሞ እኔ ድንገት ልጎዳ ስለምችል ከህይወትሽ ብርቅ ይሻለኛል በማለት ከህይወቷ መራቅ ወስኗል ማለት ነው። በአምላክ ግን ይሄ እሷው ጠፋች ሄደችበት አይታወቅም ሲባል በጣም እየተጨነቀ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮችም ደግሞ ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። አሁንም አብሮነታችሁ አይለይ። ሀብስት ድራማ እንግዲህ ደስ የሚልና አስተማሪ አዝናኝም አሳዛኝም ነውና ሀብስት እንግዲህ በእንጀራ እናቷና በእንጀራ አባቷ እየተገፋችና ብዙ ስቃይ እየደረሰባት ነው የምትገኘው ማለት ነው። ቢሆንም ግን ወይዘሮ ይፋት የምታደርገው ተንኮል በጣም ከባድ ቢሆንም አሁን ግን ሀብስት በጣም በመናደድና የማይሆን ውሳኔ መወሰን ችላለች። አንደኛ ነገር እንግዲህ ወይዘሮ ይፋትን በመውጋት እቃ በመስበር እንግዲህ እዛ እቃ ላይ እንድትቆምና እግሯ እንዲደማ ማድረግ ችላለች። ቢሆንም ግን ያንን ደም በየጊዜ አቶ አለም እንዴት እንደዚህ ታደርጊያለሽ ልጄ በማለት በጥፊ ነበር ያላትና እሱም አባዬ ለምን ይሄንን ነገር እንዳደረኩ እኮ አልጠየከኝም፣ ግን መጠየቅ ነበረብህ ነበር ያለችው። እሱም አንዳንድ የሚታለፉና የማይታለፉ ጥፋቶች አሉ ልጄ፣ ምንም ልጄ ብትሆኝም ብወድሽም አንዳንድ ጊዜ ግን ስታጠፊ አላልፍሽም። ምንም ብታደርግሽ እኮ እናትሽ ናት፣ ታላቅሽ ናት። በዚህ ልክ እንደዚህ ማድረግ አልነበረብሽም በማለት ነበረ በጥፊ ግጥም አርግቶ የመታት። አባዬ አንተ ነህ ጨክነን እኔን መታኸኝ ብትለውም አዎ እኔ መታውሽ፣ እንዴት እንደዚህ ታደርጊያለሽ? እንዴት በስለት መውጋት ደረጃ ትደርሻለሽ? ምንስ ብታደርግሽ ነበር ያላት። ህብስት ግን እንዲያዳምጣት ፈልጋ ነበረ። ምን እንደተጎዳሽ ምን እንደሆነች ልትነግረው ፈልጋ ነበረ። ነገር ግን የሚያዳምጣት ሰው አላገኘችም። ሀብስት በጥፊ በመመታቷ እንግዲህ ወይዘሮ ይፋት በጣም ነው ደስ ያላት። እንግዲህ ወይዘሮ ይፋትንም ደግሞ ይዞ ሄዱ ወደዛ። እንዴ አንተ ከምን ሆኖ ደግሞ ወደ እሷ ግልብጥ አርክ፣ አሁን ደግሞ ወደ እኔ ተገልብጠ መጣክ፣ ምንድነው ነገሩ ነበር ያለችውና እሱም አዎ እሷን ለማስመሰል ብዬ ነው፣ ቅድምማ ስለተናደርኩ ልጄን በጥፊ መተዋት የተሳሳትኩ መስሎኛል። በጣም ነው የተሳሳትኩት፣ ምክንያቱም ያንቺን ስራ እያወቅኩ ሰው መምጣት አልነበረብኝም፣ መጠየቅ ነበረብኝ ቢያንስ።
ሀብስት ግን ይሄንን ነገር ያደረገችበት እንግዲህ የራሷ ምክንያት አላት። እሱም እንግዲህ በጣም የምትወዳትን የእናቷን ፎቶ ቀዳባታለች ማለት ነው። እንዴት የእናቴን ፎቶ ትቀዳለች በሚል ነው ሀብስት ይህን ውሳኔ ልትወስን የቻለችውና ቢሆንም ግን የኔ እኮ ደሜን ያፈሰሰችው እሷ ግን ለወረቀት እኮ ነው ያደረገችው ትል እንግዲህ ለሚያውቀው ሰው በጣም ላስተዋለው ለሚያውቀው እውቀት ላለው ሰው ያ ወረቀት በጣም ትልቅ ነገር ሊሆን ይችላል። ምናልባት አንቺ ቀለል አድርገሽ ያየሽ ወረቀት ለእሷ ደግሞ በጣም ወሳኝ ነገር ሊሆን ይችላል። ምንም ቢሆን አንቺም እሷን ማበሳጨት አልነበረብሽም። ስለዚህ አንቺ እውቀት የለሽም እያልከኝ ያለው ብላ እንግዲህ ወደ አቶ አለም ላይ ደግሞ ጓ ማለት ትችላለች ማለት ነው። ምንድነው በዚህ በደቂቃዎች ውስጥ ሊቀይርክ የቻለው? በአምላክም እንግዲህ በግራ በመጋባት ውስጥ ነው የሚገኘው። አንድ ልቅረባት አልቅረባት፣ እኔ ምን አይነት ፈሪ ሰው ነኝ? ምን አይነት የማረባ ሰው ነኝ? እኔ ምን ሆኜ ነው እሷ እንደዚህ አዝና ተክዛ ባለችበት ጊዜ አይዞሽ ብዬ ከጎኗ መሆን ያቃተኝ፣ አቅፌ ማጽናናት ያቃተኝ እሷን እያለ እንግዲህ አጠገቧ ቆሞ እያወራ ነበረ። እሷ መቼን የሰማች እንግዲህ አንተ ግን ምን አይነት ፈሪ ሰው ነክ? በጣም ፈሪ ሰው ነክ። ቢያንስ እኔ እንደዚህ አዝኜ ተግሼ እያለቀስኩ እያየኸኝ ለምንድን ነው አይዞክ ማትለኝ? ለምንድን ነው ከጎኔ ማትሆኑ? ለምንድን ነው አቅፈህ ማታጽናናኝ? እያለችው ትገኛለች ሀብስትና እሱም አዎ የፈራውበት የራሴ ምክንያት አለኝ። ዛሬ አይዞሽ ብዬሽ ነገ አንቺን ባጣሽስ? ወይ አንቺ ነገ እኔን ብታጭኝስ? ይህን ፍራቻን የራኩሽ እንጂ አንቺን ማጽናናት አቅቶኝ አይደለም። ስለዚህ እሷም አይ እንደዛ ከሆነ ወይ ቀረበኝ ወይ ራቅ ከህይወቴ ውስጥ ውጣልኝ እያለችው ነበርና እሺ እንደዛ ከሆነ ቀርቤ ከምጎዳሽ ወይም ደግሞ ድንገት በነኝ በሰዎች ሴራ አንቺን ከማጣሽ ከህይወትሽ ውስጥ ብርቅ ይሻለኛል ነው ያለው በአምላክና ነገሮች እንግዲህ በጣም አናደዋት። በቃ እኔ የራሴ ውሳኔ መወሰን አለብኝ እያለች ነው የምትገኘው ሀብስት ማለት ነው። እንግዲህ ወይዘሮ ሂፍቱ በሰዓት አለ ሰዓት እሷን ለመጉዳት ወደ ክላሷ በምትሄድበት ሰዓት አላገኘቻትም። እሷ ክላሷ ስታጣት እንግዲህ በጣም የተናደደችው ወዴት ነው ሄደችው? እቺ የማትረባ ተንከሲስ በዚህን ሰዓት የት ነው ሄደችው? በማለት እንግዲህ ስትሄድ ነበረ። በአምላክንም እዛው ጋር ይገናኛሉና ልይቷ የት ናት ያለችው በማለት የጠየቀችው። እሱ እንግዲህ እኔ እኮ የእሷ ዘበኛ አይደለሁም፣ እኔም እንዳንቹ ነኝ። ምን እኔን ትጠይቅኛለሽ? ምናልባት ልይቷን ፈልጌ እስከማገኛ ድረስ ጣፊው ነበር ያት። ምኑን ነው የምጠፋው? ስለምንድን ነው የምታወራው? ያሰብሽው ተንኮል እንዳትረሺው ጣፊው እኔ ልጅቷን እስከማገኝ ድረስ በማለት እንግዲህ ወደ እሷ ሲደውል ሀብስት ስልኳ አይሰራም። አብነት ጋር በአስቸኳይ ደውሎ እንግዲህ ሀብስት አንተ ጋር ናት ወይ? የለችም፣ ስልኳም አይሰራም በማለት ሲጠይቀው አብነትም እኔ ምንም የማውቀው ነገር የለም፣ አልደወለችልኝም፣ ከትላንት ጀምረን አላወራም ያለው። እንግዲህ ሁሉም ሰው ሲጠያየቅ አናቅም ነው እያለ ያለውና አብነትም እንግዲህ እሷን ሊያገባ በተዘጋጀበት ሰዓት ነው አደጋ የደረሰበት በእሷ ጓደኛና ነገር ግን ሁሉም ነገር በራሱ መንገድ ፈቶት ይገኛል። አቶ አለም ግን አንተ ሰው ተንቀርፍፈሃል፣ ነገሮችን ቶሎ ቶሎ እያፋጠንክ አይደለም፣ ምን ሆነክ ነው እያለው ነበርና እሱም እኔ አደጋ ደርሶብኛል ሰሞኑን፣ ስለዚህ ትንሽ እስላመመኝ ነገሮቹን አሁን ማስተካከል አልችልም እያለ ይገኛል። እሱም እነኚህ ነገሮች ማፋጠን አለበት፣ እቺን ልጅ የሆነ ነገር ማድረግ አለበት እያለ አቶ አለም እንግዲህ እያስመሰለ ነው የሚገኘው። ሀብስት ጋር ሲደርስ ልጄ እያለ እሷን ለማቅረብና እሷ እንድታምነው ነው እያደረገ የሚገኘው። እውነት እንግዲህ በአምላክ አሳልፎ ይሰጣታል። አብነትስ እውነት እሱ ያለውን ያደርጋል ወይስ አስመስለው ራሱ ላይ ነገር ይጠመጠሙባታል? ወይዘሮ ይፋትም እንግዲህ እንደምናያትና እንደምንመለከታት ከሆነ የሀብስት ሞት ነው የምትመኘው በተደጋጋሚ ማለት ነው። ሀብስት ግን አሁን ሰልችቷታል፣ ደክሞኛል እያለች እንግዲህ ብቻዋን ሜዳ ላይ ወጥታ ገመድ ይዛ እናቴ ወደ አንቺ መምጣት ይሻለኛል፣ አሁንስ ደክሞኛል፣ ሰልችቶኛል፣ ሰዎች አድክሞኛል፣ በመጣና እውነታውን ብነግርሽ ያለው ነገር ብነግርሽ እያለ ትገኛለች። እና ሰዎች እንግዲህ እስከዚህም ደረጃ ድረስ ተስፋ ሰውን በማስቆረጥ ላይ ይገኛሉ። በሀብስት ላይ የደረሰው እንግዲህ በአንዳንድ ሰዎች ህይወት ውስጥ ደግሞ ትክክለኛ ታሪክ ሆኖ ሊነበብ ይችላል። እና እንግዲህ ሀብስት ድራማ ደስ የሚልና አስተማሪ ብዙ ቁም ነገር የምናይበት ድራማ ነው ማለት ነው። እንግዲህ ቀጣይ ምን ይሆናል? ሀብስት በህይወቷ ላይ ምን ትወስናለች? ወይስ ሰው ይደርስላታል የሚለውን አብረን የምናየው ይሆናል። ወይዘሮ ይፋት ግን አረ ባልመለሳት፣ ምን ነው መኪና ነው እንደጠፋው? አንድ ማትረባ ልጅ እንኳን የተጠፋችው ባልመለሳት፣ በዛው የሆነ ነገር ሆና በቀረች እያለች ነው የምትገኘው ማለት ነው። እሷም እንግዲህ ለራሷ ብላ ነው እንግዲህ እሷን ጥቅም ለማግኘት ነው ይሄን ሁሉ ነገር እያደረገች የሚገኘውና እንግዲህ ሀብስት ወደ ራሷ ተመልሳ መኖር እንዳለባት ለራሷ ትነግረዋለች ወይስ ሰው ይደርስላታል ወይስ መጥፎ ውሳኔ ትወስናለች
የሚለውን በቀጣይ ቪዲዮ አብረን የምናይ ይሆናል ማለት ነው። እዛው ድረስ ቸር ሰንብቱልኝ። ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባሮች ደግሞ ላይክ እያደረጋችሁ ለምታበረታቱኝ ሁላችሁንም ከልብ አመሰግናለሁ።